ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ጀነራል ሳይንስ ዩኒት 7 የተወሰኑ ጥያቄዎችን ለመስራት ነው። ለሚኒስትሪ ይጠቅማችኋል ብዬ አስባለሁ። ዩኒት 7 ፎርስ፣ ሞሽን ኤንድ ኤነርጂ ይላል። ፎርስ፣ ሞሽን እና ኤነርጂ የሚሉትን ሶስቱን በአንድ ላይ የፊዚክስ ፓርት ነው። እሱን በአንድ ላይ የያዘ ነው። የመጀመሪያው ጥያቄ ኤ ፑሽ ኦር ኤ ፑል ኤክሰርትድ ኦን አን ኦብጀክት ኢዝ ዲፋይንድ አስ። ፑሽ ኦር ፑል የሆነ ነገርን ስንገፋው ወይም ደግሞ ስንጎትተው የሚፈጠረው ምን ይባላል ነው የሚለው። ኤ ኤነርጂ፣ ቢ ወርክ፣ ሲ ፎርስ፣ ዲ ፓወር ይላል። ከነዚህ ከአራቱ የሆነ ነገርን ስንገፋው ወይም ደግሞ ስንጎትተው የሚፈጠረው ምንድን ነው? መልሳችሁን አስቀምጡ። መልሱ ፎርስ ነው የሚሆነው። ፎርስ ኢዝ ኤ ፑሽ ኦር ኤ ፑል አክቲንግ ኦን አን ኦብጀክት። ፎርስ የሚባለው የሆነ ኦብጀክት ላይ የሆነ ነገር ላይ ወይ ስንገፋው ወይ ስንጎትተው የሚፈጠረው ነገር ነው። ዛት ካን ቼንጅ ኢትስ ሞሽን። ስንጎትተው ደግሞ ምን ይሆናል? ሞሽን ወይ ደግሞ እንቅስቃሴውን ይቀይራል፣ ወይም ተቀምጦ የነበረው ይንቀሳቀሳል ማለት ነው። ዳይሬክሽኑን ይቀይራል። ይህ ማለት ስትገፉት የሆነ አቅጣጫውን ይቀይራል አይደለም? እሱ ሌላ ደግሞ ሼፕ ወይም ደግሞ ቅርጹን ይቀይራል። ለምሳሌ የተደረደረ ልብስን ብትጎትቱት ቅርጹን ይቀይራል አይደለ? እንደዛ ይፈጠራል ማለት ነው። ስለዚህ ፎርስ ኤ ፑሽ ኦር ኤ ፑል ኤክሰርትድ ኦን አን ኦብጀክት ነው የሚሆነው ማለት ነው። የፎርስ ፎርሙላ ምንድን ነው? ማስ ታይምስ አክስለሬሽን ነው። ማስ እና አክስለሬሽን ተሰጥቷችሁ ፎርስን ፈልጉ ብትባሉ ታባዙታላችሁ። ከነዚህ ውስጥ ፎርስ እና ማስን ሰጥቷችሁ አክስለሬሽንን ፈልጉ ብትባሉ ደግሞ ምንድን ነው የምታደርጉት? ፎርስ አክስለሬሽን ፈልጉ ከተባላችሁ ኦቨር ማስ አድርጋችሁ አክስለሬሽን ኢዝ ኢኳልስ ቱ ፎርስ ኦቨር ማስ አድርጋችሁ ትሰራላችሁ። ይሄ በተሰጣችሁ መሰረት የሚሰራ ነገር ነው። አሁን ያየነው ዴፊኒሽን ስለሆነ ነው። ሁለተኛ ጥያቄ ዋት ኢዝ ዘ ስታንዳርድ ኤስአይ ዩኒት ፎር ፎርስ። የፎርስ ስታንዳርድ ኤስአይ ዩኒቱ ምንድን ነው? ወይም ደግሞ መለኪያው ማለት ነው። ኤ ጁል፣ ቢ ኒውተን፣ ሲ ሜትር ፐር ሰከንድ፣ ዲ ኪሎግራም። መልሳችሁን አስቀምጡ። መልሱ ኒውተን ነው የሚሆነው። ፎርስ ኢዝ ሜዠርድ ኢን ኒውተን ኦር ኤን። ፎርስ የሚለካው ምንድነው? መለኪያው ኒውተን ነው። ኔምድ አፍተር ሲር አይዛክ ኒውተን። ከሲር አይዛክ ኒውተን ወይም ደግሞ ፎርስ የሚባለው ነገር መጀመሪያ ካጠናው ሰውዬ ስም ነው የመጣው፣ ኒውተን ይባላል። ፎርስ ፎርሙላው ቅድም እንዳየነው ማስ ታይምስ አክስለሬሽን ነው። ስለዚህ ኤስአይ ዩኒቱ ምን ይሆናል? የማስ ኪሎግራም ነው። የማስ ኤስአይ ዩኒት ኪሎግራም ነው። የአክስለሬሽን ደግሞ አክስለሬሽን ማለት ቬሎሲቲ ወይም ደግሞ ስፒድ ኦቨር ታይም ስለሆነ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ስለዚህ ይህ በአንድ ላይ ኒውተን ይባላል። ወይ ኒውተን ነው ደግሞ ኪሎግራም ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ይሄኛው በፎርሙላ ሲሆን ይሄው ደግሞ ኤስአይ ዩኒቱ በስም ሲጠራ ማለት ነው። ሶስተኛ which of the following is an example of contact force። ኮንታክት ፎርስ ወይም ደግሞ በንክኪ የሚመጣ ፎርስ ምሳሌ የሆነው የትኛው ነው ይላል። ኤ ማግኔቲክ ፎርስ፣ ቢ ግራቪቴሽናል ፎርስ፣ ሲ ፍሪክሽናል ፎርስ፣ ዲ ኤሌክትሮስታቲክ ፎርስ ይላል። በንክኪ የሚመጣ ከሆነ ማግኔቲክ ፎርስ አይሆንም። ምክንያቱም ማግኔት በንክኪ ሳይሆን በስበት ነው፣ ገና ከርቀት ነው የሚሳሳብ ሳይነካካ አይደለ። ግራቪቴሽናል ፎርስም አሁን የመሬት ስበት ስለሆነ መሬት ሳንነካት ትስበናለች፣ እሱ ፎርስ አላት ማለት ነው ያለምንም ንክኪ። ሲ ደግሞ ፍሪክሽናል ፎርስ ይላል። ይሄ ደግሞ በፍትኪያ ወይም ደግሞ በመገፋፋት። ይህ ማለት ፍትኪያ እንዴት ነው ፍሪክሽን የሚባለው? የሆነና የሆነ ነገር በሚተላለፍበት ወይም ደግሞ በሚፋተግበት ጊዜ የሚፈጠር ፎርስ ነው። ስለዚህ መልሱ ፍሪክሽናል ፎርስ ነው የሚሆነው፣ ምክንያቱም ፍሪክሽናል ፎርስ በኮንታክት ወይም ደግሞ በንክኪ ስለሚመጣ ማለት ነው። ሶ መልሳችን የሚሆነው ኮንታክት ፎርስ ነው። ኮንታክት ፎርስ ሪኳየር ፊዚካል ተች ቢትዊን ኦብጀክትስ። በነገሮች መካከል ፊዚካል ተች ወይም ደግሞ አካላዊ የሆነ ንክኪ ያስፈልገዋል። which occurs when two surfaces slide against each other። ይሄ የሚፈጠረው ምንድነው? ሁለት ነገሮች እርስ በርሳቸው በሚተላለፉበት ጊዜ ወይም ደግሞ በሚነካኩበት ጊዜ። ለምሳሌ እናንተ ስትጽፉ ደብተሩ አለ፣ እዛ ደግሞ በስክሪፕቶ ትጽፋላችሁ አይደል ላዩ ላይ፣ እና እርስ በርሳቸው እየተፋተጉ ስለሆነ ነው እሱ ኮንታክት ፎርስ ይባላል ማለት ነው። አራተኛ the force that pulls all objects toward the center of the earth is። ፎርስ ሆኖ የፎርስ አይነት ነው። ኦብጀክቶቹን ወደ መሬት ማዕከል ወይም ደግሞ ወደ መሬት ሴንተር የሚስበው ምን ይባላል ይላል። ኤ ቴንሽን ፎርስ፣ ቢ ኮምፕሬሽን ፎርስ፣ ሲ ግራቪቲ ፎርስ፣ ዲ ፍሪክሽን ፎርስ። ከነዚህ ውስጥ የመሬትን ስበት የሚያሳየን ግራቪቲ ነው። ግራቪቲ የመሬት ስበት ነው አይደለ? ግራቪቴሽናል ፎርስ። ሶ መልሳችን ሲ ይሆናል ማለት ነው። ግራቪቲ ኢዝ ናን ኮንታክት ፎርስ። ቅድም ኮንታክት ያልነው በንክኪ ነበረ፣ ነገር ግን ግራቪቲ ያለምንም ንክኪ ትስባለች። መሬት ስበት አላት አይደለ? የራሷ እሱ ያለምንም ንክኪ ስለምትስብ ናን ኮንታክት ፎርስ ይባላል። ዛት አትራክትስ ኦብጀክት ዊዝ ማስ ትዋርድ ዋን አናዘር። ይሄ ኦብጀክቶችን ወደ
እርሷ ነው የምትስበው ማለት ነው። ሶ የሚሳሳቡት ግራቪቴሽናል ፎርስ ይባላል ማለት ነው። አምስተኛ which instrument is used to measure the magnitude of force? የፎርስን ማግኔቲዩድ ማለት በቁጥር የሚለካውን ቁጥሩ ማለት ነው። ለምሳሌ 5 ኒውተን 4 ኒውተን እያልን የምንቆጥረውን ይህን ቁጥሩን የሚለካልን ምንድን ነው ይላል። ኤ ቢም ባላንስ፣ ቢ ቴርሞሜትር፣ ሲ ስፕሪንግ ባላንስ ኦር ኒውተን ሜትር፣ ዲ ሩለር ይላል። መልሱ ስፕሪንግ ባላንስ ወይም ደግሞ ኒውተን ሜትር ነው። ምክንያቱም የፎርስ መለኪያው ኒውተን ነው ስላልን ማለት ነው። ቢም ባላንስ የማስ መለኪያ ወይም ደግሞ የክብደት መለኪያ ነው። ቴርሞሜትር ደግሞ የሙቀት ወይም የቴምፕሬቸር መለኪያ ነው። ሩለር የዝመት መለኪያ ነው። ስለዚህ ከዚህ ውስጥ የፎርስ መለኪያ ሊሆን የሚችለው ኒውተን ሜትር ነው ማለት ነው። ሶ ኤክስፕላኔሽን ስናይ ስፕሪንግ ባላንስ ሜጀርስ ፎርስ ባይ ስትሬችንግ ኦፍ ስፕሪንግ። ስፕሪንጉን በስትሬች የምናደርግበት ጊዜ ወይም ደግሞ በምንስብበት ጊዜ ፎርስ አለው ያነ ፎርስን ይለካልናል ማለት ነው። ስድስተኛ ኢፍ ቱ ኢኳል ፎርስስ አክት ኦን አን ኦብጀክት ኢን ኦፖዚት ዳይሬክሽን። ሁለት ፎርስ አሉ፣ እነሱ እኩል ፎርስ ነው ያላቸው፣ ነገር ግን በተቃራኒ ዳይሬክሽን ወይም ደግሞ በተቃራኒ አቅጣጫ ነው ያሉት እና ኔት ፎርሱ ምን ይሆናል ነው የሚለው። ኔት ፎርሱ ማለት እንደምራቸዋለን። እነሱን ተቃራኒ አቅጣጫ ከሆኑ ምንድን ነው የሚሆነው? ስንደምራቸው እርስ በርሳቸው ይጣፋሉ። ምክንያቱም ኦፖዚት ለምሳሌ ኔጌቲቭ 5 እና ፖዚቲቭ 5 ብናወስድ ተቃራኒ ናቸው ካልን አንዱ ኔጌቲቭ ነው፣ አንዱ ፖዚቲቭ ነው። ስለዚህ ስንደምረው ኔት የሚባለው ድምሩ ነው። ሶ ስንደምረው ምን ይሆንላል ማለት ነው? ዜሮ ነው የሚሆነው እንጂ ደብልም አይሆንም፣ የአንዱን የማይወስድም ወይም ደግሞ ብዙ ኢንፊኒቲም አይሆንም። ሶ መልሳችን ዜሮ ቢ ነው የሚሆነው ማለት ነው። ኤክስፕላኔሽን ስናይ ዌን ፎርስስ አር ባላንስድ ኦር ኢኳል ኤንድ ኦፖዚት። ፎርስ ባላንስ ከሆነ ወይም ደግሞ እኩልና ኦፖዚት እኩልና ተቃራኒ ከሆኑ ማለት ነው። ዘይ ካንስል ኢች አዘር አውት እርስ በርሳቸው ይጣፋሉ ማለት ነው። ሪዛልቲንግ ኢን ኔት ፎርስ ኦፍ ዜሮ። ሶ ኔት ፎርሱ ወይም ደግሞ ድምሩ ዜሮ ይሆናል ማለት ነው። ይሄ ማለት በማትስ ፖዚቲቭ እና ኔጌቲቭ ቁጥርን መደመር ማለት ነው። ሰባተኛ ፍሪክሽን ኦልዌይስ አክት ኢን ኤ ዳይሬክሽን ብላንግ ቱ ዘ ዳይሬክሽን ኦፍ ሞሽን። ፍሪክሽን የሚባለው የሞሽኑን ዳይሬክሽን ምንድን ነው? ፓራላል ነው፣ ዘሴም ነው፣ ኦፖዚት ነው፣ ፔርፔንዲኩላር ነው ይላል። ስለዚህ ሁልጊዜም ቢሆን ፍሪክሽን ከሆነ በሞሽን ወይም ደግሞ በእንቅስቃሴው ዳይሬክሽን ተቃራኒ ነው የሚሆነው። ምክንያቱም ፍሪክሽን የሚጎትት ወይም ደግሞ ወደኋላ የሚያስቀር ነገር ነው። ለምሳሌ እናንተ ቁማችሁ ካላችሁት ቢያንዳልጣችሁ ወይም ደግሞ ምንም የሚያቆማችሁ ነገር ከሌለ ፍሪክሽን የለም ማለት ነው። ወደኋላ የሚያዛችሁ ወይም ደግሞ መሬት ላይ የሚያቆማችሁ ነገር የለም ማለት ነው። ሶ ሁልጊዜም ቢሆን ፍሪክሽን ኦፖዚት ቱ ዳይሬክሽን ኦፍ ሞሽን ነው የሚሆነው ማለት ነው። በምንንቀሳቀስበት ዳይሬክሽን ተቃራኒ ነው ፍሪክሽን የሚባለው። መልሱ ሲ ነው። ፍሪክሽን ኢዝ የሬዚስቲቭ ፎርስ ዛት ኦፖዝ ዘ ሞሽን ኦፍ አን ኦብጀክት። የእንቅስቃሴ የሰውን ወይም ደግሞ የኦብጀክቱን እንቅስቃሴ ኦፖዝ የሚያደርገው ወይም ደግሞ የሚቃረንና ሬዚስቲቭ ወይም ደግሞ የሚከላከል ነው ማለት ነው። የሆነ ነገር እንዳይንቀሳቀስ ለምሳሌ የሆነ ነገር እየጎተታችሁ ነው እንበልና ስትጎትቱት የማይጎተታችሁ ምንድነው? በፍሪክሽን ምክንያት ነው። ፍሪክሽን ወደኋላ ስለሚጎትተው ወደ ተቃራኒ አቅጣጫ ስለሚጎትተው ነው ማለት ነው። ሶ ፍሪክሽን የሚባለው ወደ ተቃራኒ አቅጣጫ የሚጎትተው ወይም ደግሞ ሬዚስት የሚያደርግ የሆነ ነገር እንቅስቃሴን የሚቃረን ነው ማለት ነው። ስምንተኛ the distance traveled by object per unit of time is called። የሆነ ዲስታንስ ሂዷል በሆነ ሰዓት ሲባል ምን ይባላል? ይሄ ኤ ቬሎሲቲ፣ ቢ አክስለሬሽን፣ ሲ ስፒድ፣ ዲ ዲስፕሌስመንት ይላል። መልሱ ስፒድ ነው። ምክንያቱም ዲስታንስ ከሆነ የተጠቀምነው ዲስታንስ በሆነ ሰዓት ወይም ደግሞ የሆነ ርቀትን በሆነ ሰዓት የሄደ ሲባል ምንድነው? ፍጥነቱን ነው የሚለካልን አይደለ? ሶ የሆነ ርቀት በሆነ ሰዓት ከሆነ ፍጥነቱ ነው። ቬሎሲቲ እና ዲስታንስ ልዩነታቸው ምንድነው? ቬሎሲቲ ዳይሬክሽን አለው፣ ዳይሬክሽን ይጠቀማል። ዳይሬክሽን የሚጠቀም ከሆነ ደግሞ ዲስፕሌስመንት የሚባለውን ዲስታንስ በዳይሬክሽን የሆነውን ይወስዳል ማለት ነው እንጂ ቬሎሲቲ እና ስፒድ ሁለታቸውም ፍጥነትን ነው የሚለኩ። ልዩነታቸው ምንድነው አልኳችሁ? ዳይሬክሽን ብቻ ነው። ቬሎሲቲ ዳይሬክሽን አለው፣ ስፒድ ደግሞ ዳይሬክሽን የለውም። ዝም ብሎ የሚሄደውን ርቀት ብቻና ታይሙን ብቻ ነው የሚለካው ማለት ነው። አክስለሬሽን የሚባለው ፍጥነት በሆነ ሰዓት ማለት ነው። ስለዚህ ስፒድ ኦቨር ታይም የሚሆነው ደግሞ አክስለሬሽን ነው። ዲስፕሌስመንት የዲስታንስ ዳይሬክሽን ያለው ዲስታንስ ማለት ነው። ዲስፕሌስመንት የሚባለው ወይም ደግሞ አቅጣጫ ያለው ዲስታንስ ማለት ነው። መልሱ ስፒድ ነው።
ስፒድ ኢዝ ካልኩሌት ዩዚንግ ዘ ፎርሙላ ስፒድ ኢኳል ቱ ዲስታንስ ኦቨር ታይም ነው። ሶ እንደዚህ ከሆነ አሁን እዚህ ውስጥ ይሄ በፎርሙላ ስለተቀመጠ ነው። በምሳሌ ቢሰጣችሁ ለምሳሌ 9ኛውን ስናይ ዋት ኢዝ ዘ አቨሬጅ ስፒድ ኦፍ ኤ ካር ዛት ትራቨልስ 150 ኪሎ ሜትርስ ኢን 3 ሃወር 150 ኪሎ ሜትር በ3 ሰዓት ቢሄድ መኪናው እንግዲህ ርቀቱ 150 ነው፣ ሰዓቱ ደግሞ 3 ነው። ሶ ስፒድ ወይም ደግሞ ፍጥነቱ ምንድነው ሲባል ዲስታንስ ኦቨር ታይም ስለሆነ ዲስታንሱ 150 ነው ሲካፈል 3 ሰዓት ስንት ይሆናል ማለት ነው? 50 ኪሎ ሜትር ፐር ሃወር። እንትኑን እንዳለ ነው የምንወስደው ዩኒቱን፣ መለኪያ ዩኒቱን አሁን ኪሎ ሜትር ኦቨር ሃወር አይደል ያደረግነው። እዚህ ላይ 150 ኪሎ ሜትር አለ ሲካፈል ለ3 ሃወር ነው አይደለ? ሶ 150 ሲካፈል ለ3 50 ነው። ኪሎ ሜትር ፐር ሃወር እንዳለ ይቀጥላል። 50 ኪሎ ሜትር ፐር ሃወር ይሆናል ማለት ነው። መልሱ ዲስታንስ ኦቨር ታይም ስፒድ እንደሚሰጠንና 50 ሲካፈል ለ3 150 ሲካፈል ለ3 50 ኪሎ ሜትር ፐር ሃወር እንደሚሆን ያሳያል። 10ኛ ስፒድ ኢን ስፔሲፊክ ዳይሬክሽን ኢዝ ነውና ስፒድ በዳይሬክሽን ከሆነ ምን ይባላል? ቬሎሲቲ ነው የሚባለው በቀላሉ። ስፒድ ዳይሬክሽን ሲኖረው ቬሎሲቲ ነው። ዲስታንስ ዳይሬክሽን ሲኖረው ደግሞ ዲስፕሌስመንት ይባላል። ሶ ቬሎሲቲ ፎርሙላው ምንድን ነው? ዲስፕሌስመንት ሲካፈል ታይም ነው የሚሆነው። ስፒድ ሲሆን ዲስታንስ ኦቨር ታይም ነው፣ ምንም እንትን የለውም፣ ዳይሬክሽን የለውም። ቬሎሲቲ ሲሆን ግን ቬሎሲቲም ራሷ ዳይሬክሽን አላት፣ የምትጠቀመው ዲስታንሷም ዲስፕሌስመንት የምትባለው ዳይሬክሽን ያላት ናት ማለት ነው። ስለዚህ ቬሎሲቲ ኢዝ ቬክተር ኳንቲቲ። ቬሎሲቲ የሚባለው ምንድነው? ቬክተር ኳንቲቲ ነው። ምክንያቱም ኢት ኢንክሉድ ማግኒቲዩድ ኤንድ ዳይሬክሽን፣ ማግኒቲዩድ ወይም ደግሞ ስፒዷን እና ዳይሬክሽንን ብቻ ስለሚይዝ እና ቬክተር ኳንቲቲ የሚባሉት ማግኒቲዩድ እና ዳይሬክሽን ያላቸው ናቸው። ስካላር ኳንቲቲ የሚባሉት ደግሞ ዳይሬክሽን የሌላቸው ማግኒቲዩድ ብቻ ያላቸው ናቸው ማለት ነው። እነሱን መጽሐፉ ላይ ያለውን ማየት ትችላላችሁ። 11ኛ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ኦቨር ታይም ኢዝ ኮልድ። እሺ አሁን ደግሞ ቼንጅ ኦፍ ቬሎሲቲ ኦቨር ታይም፣ ቬሎሲቲ ሲካፈል ለታይም ከሆነ ደግሞ ምን ይባላል? አክስለሬሽን ነው የሚባለው፣ ሽምጠጣ የሚባለው ማለት ነው። የሆነ ዳይሬክሽን ያለው ፍጥነት በሰዓት ምን ይባላል ሲባል አክስለሬሽን ይባላል። አክስለሬሽን ኦከርስ ዌን አን ኦብጀክት ስፒድ አፕ ስሎው ዳውን ኦር ቼንጅ ዳይሬክሽን። አክስለሬሽን የሚፈጠረው ምንድነው? የሆነ ጊዜ ላይ ስፒድ አፕ ያደርጋል ወይም ደግሞ ፍጥነቱን ይጨምራል፣ እዛ ስሎው ዳውን ሊያደርግ ይችላል፣ ዳይሬክሽኑን ሊቀይር ይችላል። እሱን በሰዓት የሚለካልን አክስለሬሽን ይባላል ማለት ነው። 12ኛ which of the following increase the acceleration of body። የቦዲን ወይም ደግሞ የሆነ የሚንቀሳቀስን ነገር አክስለሬሽኑን የሚጨምርልን ምንድን ነው ስንል ኤ ዲክሪዚንግ ፎርስ አክቲንግ ኦን ዘ ቦዲ። እንግዲህ ቅድም እንደ ባየነው መሰረት ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክስለሬሽን ብለናል አይደለ? ስለዚህ ማስ ታይምስ አክስለሬሽን ከሆነ የፎርስ መቀየር ለአክስለሬሽን መቀየር ምክንያት ሊሆን ይችላል ማለት ነው። እዚህ ላይ ማስተዋል አለባችሁ። እና ማስና ፎርስ እና አክስለሬሽን ምንድነው? ዳይሬክት ሪሌሽን ያላቸው። ፎርስ ሲጨምር አክስለሬሽን ይጨምራል፣ እዚህ ቀጥታ ስላሉ ማለት ነው። ስለዚህ ዲክሪዚንግ ፎርስ አክቲንግ ኦን ዘ ቦዲ፣ አክስለሬሽን ሊጨምር የሚችለው ፎርስ ሲቀንስ ነው ይላል። ይሄ ፎልስ ነው፣ ምክንያቱም ፎርስ ሲጨምር ነው አክስለሬሽን ሊጨምር የሚችለው። ቢ ደግሞ ኢንክሪዚንግ ማስ ኦፍ ዘ ቦዲ፣ ከማስ ጋር ደግሞ እዚህ ጋር አብረው ስላሉ ምንድነው ኢንቨርስ ሪሌሽን ያላቸው። ይህ ማለት አክስለሬሽንን በፎርሙላ ስናወጣት ኦቨር ማስ አድርገን ብናወጣት ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክስለሬሽን አለ፣ ከዛ ኦቨር ማስ ብናደርገው የአክስለሬሽን ፎርሙላ ምን ይሆናል ማለት ነው? ፎርስ ኦቨር ማስ ይሆንልናል ማለት ነው። ስለዚህ አክስለሬሽን ከፎርስ ጋር በአንድ መስመር በተመሳሳይ ከኩል ይሆናል። በኋላ እዚች ላይ ስላሉ ዳይሬክት ሪሌሽን አላቸው። ከማስ ጋር አክስለሬሽን ከማስ ጋር ያላት ሪሌሽን ምንድነው? ኢንቨርስ ወይም ደግሞ አክስለሬሽን ሲጨምር ማስ ይቀንሳል፣ ማስ ሲጨምር አክስለሬሽን ይቀንሳል እያለ ይሄዳል። ስለዚህ አሁን ኢንክሪዚንግ ዘ አክስለሬሽን ነው የሚለው። አክስለሬሽን የሚጨምረው መቼ ነው? ፎርስ ሲጨምርና ማስ ሲቀንስ ነው ማለት ነው። ስለዚህ እዚህ ላይ ዲክሪዚንግ ፎርስ ይላል። ይሄ ተቃራነብን ከዚህኛው አይዲያ ጋር። ቢ ደግሞ ኢንክሪዚንግ ማስ ኦፍ ዘ ቦዲ፣ ማስ ሲጨምር አክስለሬሽን ይቀንሳል እንጂ አይጨምርም። ስለዚህ ይህም መልስ አይሆንም። ሲ ኢንክሪዚንግ ዘ ኔት ፎርስ አክቲንግ ኦን ዘ ቦዲ፣ እዚህ ፎርሱ ሲጨምር ነው ይላል። ይሄ መልስ ይሆንልናል ማለት ነው። ዲ ዲክሪዚንግ ዘ ስፒድ ኦፍ ዘ ቦዲ፣ አክስለሬሽን ከስፒድ ጋር ያላት ግንኙነት ደግሞ ምንድነው? ስፒዱ ሲጨምር ነው አክስለሬሽን ሊጨምር የሚችለው። ስለዚህ መልሳችን የሚሆነው ምንድነው? ሲ ነው ማለት ነው። አኮርዲንግ ቱ ኒውተን ሰከንድ ላው፣ በኒውተን ሰከንድ ላው
ወይም ደግሞ በኒውተን ሰከንድ ወይም ደግሞ ሁለተኛው ህግ መሰረት አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኔት ፎርስ። አክሰለሬሽን ከኔት ፎርስ ጋር ዳይሬክት ሪሌሽን ወይም ደግሞ ፕሮፖርሽን አላቸው። አክሰለሬሽን ኢኳልስ ቱ ፎርስ ኦቨር ማስ በሚለው መሰረት ማለት ነው። ከማስ ጋር ደግሞ ኢንቨርስ ሪሌሽን ያላቸው። 13ኛ ዘ አቢሊቲ ኦር ካፓቢሊቲ ቱ ዱ ወርክ ኢዝ ኮልድ። የሆነ ነገርን የመስራት ወይም ደግሞ የማድረግ ችሎታ ወይም ደግሞ ኤቢሊቲ ምን ይባላል ነው የሚለው? ኤነርጂ ይባላል። ኤነርጂ ኢዝ ሪኳየርድ ቱ አፕላይ ኤ ፎርስ ኦር ሙቭ አን ኦብጀክት። የሆነ ነገር ላይ ፎርስን አፕላይ ለማድረግ እና ለማንቀሳቀስ የምንጠቀመው ነው አይደለ? የሆነ ለምሳሌ የሆነ ነገር ለማንቀሳቀስ ፎርስ እንገፋዋለን፣ እዛ ደግሞ እናንቀሳቅሰዋለን። የዛን ጊዜ ኤነርጂ ይባላል ማለት ነው። 14ኛ ዋት ኢዝ ዘ ስታንዳርድ ኤስአይ ዩኒት ኦፍ ኤነርጂ ኤንድ ወርክ። የኤነርጂ እና የወርክ ኤስአይ ዩኒታቸው ተመሳሳይ ነው እና ማን ነው እሱ? ኤ ኒውተን፣ ቢ ዋት፣ ሲ ጁል፣ ዲ ፓስካል ይላል። የኤነርጂ እና የወርክ ጁል ነው ኤስአይ ዩኒታቸው። ቅድም እንዳየነው ኒውተን የፎርስ ነው፣ ዋት ደግሞ የፓወር ኤስአይ ዩኒት ነው፣ ፓስካል የፕሬሸር ወይም ደግሞ የግፊት ኤስአይ ዩኒት ነው ማለት ነው። ስለዚህ ቦዝ ወርክ ኤንድ ኤነርጂ አር ሜጀርድ ኢን ጁል ማለት ነው። 15ኛ ኤነርጂ ስቶርድ ኢን አን ኦብጀክት ዲዩ ቱ ኢትስ ፖዚሽን ኦር ሄይት ኢዝ ኮልድ። ኤነርጂ ስቶር የሚደረገው በምን ምክንያት ሲሆን ነው የሚለው? በፖዚሽን ወይም ደግሞ በሄይቱ በከፍታው ምክንያት የሆነ ኤነርጂን ስቶር ወይም ደግሞ በምናጠራቅምበት ጊዜ ምን ይባላል? ፖቴንሻል ኢነርጂ ነው የሚባለው። ፖቴንሻል ኢነርጂ የሚባለው በግራቪቴሽናል ፎርስ ወይም ደግሞ ግራቪቲ ማለት ከዚህ ከምድር የሆነ ነገር ከፍ እያለ በሄደ ቁጥር ከፍታው በጨመረ ቁጥር ኢነርጂ ወይም ደግሞ ስበቱ ስለሚጨምር ምን ይባላል? ፖቴንሻል ኢነርጂ ይባላል። ኬኔቲክ ኢነርጂ የሚባለው በእንቅስቃሴ ምክንያት የሚመጣ ወይም ደግሞ በዲዩቱ ሞሽን የሚመጣ ኢነርጂ ኬኔቲክ ኢነርጂ ይባላል። ዲዩቱ ሄይት ወይም ደግሞ ፖዚሽን ከፍ ባለ ቁጥር የሚመጣ ኢነርጂ ደግሞ ፖቴንሻል ኢነርጂ ይባላል ማለት ነው። ተርማል ኢነርጂ በሙቀት የሚመጣ ነው። ኬሚካል ኢነርጂ ደግሞ የሆኑ ኬሚካሎችን በምናቀላቅልበት ጊዜ የሚፈጠር ኢነርጂ ነው ማለት ነው። ስለዚህ ግራቪቴሽናል ፖቴንሻል ኢነርጂ ኢንክሪዝ አስ አን ኦብጀክት ኢዝ ሊፍት ሃየር። ግራቪቴሽናል ፖቴንሻል ኢነርጂ የሚጨምረው ምንድን ነው? የሆነ ነገር ከፍ እያደረግን ሊፍት እያደረግን እያነሳ ነው በሄድነው ቁጥር ከፍ እያለ በሄደ ቁጥር ወደ ታች የመጎተት ኃይሉ ይጨምራል አይደል? ለዛ ግራቪቴሽናል ፖቴንሻል ኢነርጂ ከፍ ባለ ቁጥር ይጨምራል እንላለን ማለት ነው። ለዛሬ ያዘጋጀሁላችሁ 15 ጥያቄዎች ይህን ይመስላሉ። በቀጣይ ሌሎችንም ጥያቄዎች እሰራላችኋለሁ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።